አረብ ሀገር ሰው ቤት የምትሰሩ እህቶች እኔ እስከዛሬ ድረስ ብዙ ነገር ስለናንተ ተብሏል፣ ብዙ ነገር ተወርቷል። ግን በቃ እናንተን ሊገልጽ የሚችለው ይሄ ወንድማችን ያለው አባባል በእውነት አረብ ሀገር የምትሰራ ሴት ደሟን ሳይሆን መቅኔዋን ነው የምትሰጠው ነው ያለው። በእውነት እስቲ ይሄን ቪዲዮ ሰምታችሁ ተመለሱ። አረብ ሀገር ለሚሰሩ ሴቶች ለሁለቱ ብቻ ነው ይሄ የምሰጠው፣ ለሌላ አልሰጥም። ሁለቱ ይለዩብኛል። አስበዋል? አጥብታ ጠርጋ አብልታ አሳድጋ ትልቁን አፋስፈትታ የማታረገው ነገር የለም። በቃ ሰውየው በቃ ሙሉ ኦልሞስት የወንዶች ድርሻ እንደተጠበቀ ሆኖ ግሬድ ኤ እስከ 85% ያለው የእናት ነው። ከዛ ውጪ ደግሞ እነዚህ አረብ ሀገር የሚሄዱ እህቶቻችን በጣም የተለያየ ሀገር ሲሄድ እንዴት አንጀቴን እንደሚበሉኝ አስበዋል? እንዴት ህይወት እንደሚለውጡ አስብ። ከገጠር ተነስታ ስለ ቴክኖሎጂና ስለ ቤቱ ማማር ተው፣ መኪና በአግባቡ ያልተሳፈረች ልጅ ከዜሮ ተነስታ ቀጥታ እጅግ በጣም በቴክኖሎጂ የበለጸጉ ቤታቸውን በሪሞት የሚመሩ ቤተሰብ ውስጥ ትገባለች። አስባል ሁለቱን፣ እሱን ችላ፣ ሸክሙን ችላ፣ ምቱን ችላ፣ ድካሙን ችላ እዚህ ላይ ቤተሰብ ታኖራለች። ለእኔ እነዚህ ልጆች አገር ናቸው። በቃ በተለያየ አገር ሄጄ በተለያየ ነገር እንደዚህ ሳገኛቸው ረፍት ሲኖር በምዞርበት ኮሚኒቲ ሳላገኝ አልሄድም። አሁን እንደዚህ ሲባል አረብ ሀገር ነው ያለችው ወይ ፈረንጅ ሀገር ነው ያለው ገንዘብ ላክልኝ ምናምን ሲባል እኔ እውነቴን ነው የምለው የነሱን ይሄ መቅኒ መብላት ነው፣ ደም አይደለም። መቅኒ የሚሰሩ ስራ እንደዚህ ስቀው ቲክቶክ ላይ ሲጮሁ ምናምን እውነት እንዳይመስላችሁ። በጣም በቃ የምር በቃ ወገባቸው ጎብጦ ሲለብሱ ስለሚያምርባቸው ነው እንጂ ስራቸው በቃ እኔ እነዚህ እንትን የለውም። ወንዶችም ይሰራሉ፣ የሴቶቹ ግን በጣም ይከብዳል። እረፍት የላቸው ስጠይቃቸው የምር በቃ ሲነግሩኝ ውስጤ ነው የሚረበሸው። አስባለሁ የእናትም እንደዛ ነው። በቃ የእናት አለቀ እኮ። ለዚህ ነው ሁለት ነገር ላይ አልደራደርም ብያለሁ። ከፈጣሪው ጋር ጥሩ ሪሌሽንሺፕ የሌለው ሰው፣ ፈጣሪውን የማይፈራ ከአላህ ጋር ያለውን ግንኙነት የሌለው ሰውና ቤተሰቡን የማይከፍር ሰው በቃ እኔ ዋይኖት ቢሊዮነር ዓለም መጨረሻ ናት ካላችሁ ሸሸዋለሁ። በቃ እነዚህ ነገሮች ናቸው። ህይወት እዚህ ጋር ነው የሚመጣው።